አጸደ ባለፈው ክፍል እንደተመለከታችሁት እንግዲህ ወደ ፖሊስ ጣቢያ ሄዳ ነበረ እና ወደ ፖሊስ ጣቢያ በሄደችበት ጊዜ ላይ እንግዲህ ቢንያምን እንደምትፈልግ ለመርማሪው ስትናገር መርማሪውም እንደተመለከታችሁት ካሁን በፊት እንግዲህ እዝራን ጠርቶ አንድ ነገር ተናግሮ ነበር። እሱ ምንድነው አላደለ ሀብል እንግዲህ የምትወጣበት ሰፊ ጎዳና ማለት ሰፊ መንገድ አለ በማለትም እንግዲህ ለእዝራ ተናግሮ ነበረ። እዝራ በነገራችን ላይ መርማሪው ማለት ነው እሱን በሚሄድበት አቅጣጫ ሄድ እኔ ሚስቴን በሚሄድበት አቅጣጫ ሄጄ አስፈታታለሁ ሲልም እንግዲህ ተናግሮ ነበረ። እናም እንዳያችሁት እንግዲህ እዝራ የሀብል ጀግና ባል ብለናል ታላላችሁ። እናም እንግዲህ እሱም እንግዲህ በራሱ ጎዳና በመሄድ ማለት ነው ሀብልን ለማስፈታት ችሏል ማለት ነው። እናም እንዳያችሁት ማለት ነው አጸደ ማለት ነው አጸደ እንግዲህ ቢንያምን እፈልገዋለሁ ምናምን ስትልም መርማሪውም ከእንግዲህም በኋላ ቢንያም ማለት ነው ቃሉን እንደቀየረ ይነግራታል። እናም እንደተመለከታችሁት እንግዲህም ቢንያም ማለት ነው እዝራ እንግዲህን ምንድነው ያለው ቢንያም ያው ያኔ አንደኛ ሜርሲ በግድያው ላይ እንደሌለችበት ተናግሯል። ሲቀጥልም ደግሞ ሀብልን ብትሆንም በግድያው ላይ የለችም። አጸደ እንግዲህን እንዳያችሁት አላ አይደለ አጸደ ሀብል እንግዲህን ገዳ ያደርጋ ሀብልን እስር ቤት ካስገባት እኔ ልጅህን ማለት እህትህን እኔ አሳክምልሃለሁኝ ብላ እንደተናገረች ይህንን ሁሉንም ነገር እንግዲህን ቃሉን ማለት ነው ቢንያም ለፖሊሱ ተናግሯል። እና ፖሊሱ ያንን ነገር እንግዲህም በወረቀት አስቀምጦ ቢንያም ከፊርማ ጋር ማለት ነው ለአጸደም ሆነ እንዲሁም ደግሞ ለእዝራ ተናግሯል። እዝራን እንግዲህን በጣም ነው ያመሰግነው ቢንያም ማለት ነው። ምክንያቱም እህቴን እንግዲህን ለማሳከም የምታደርገውን ጥረትና የምታደርገው ጉጉት ከሚባለው በላይ አስደስቶኛል ሲልም እንግዲህ ይህንን ነገር ግን ማን ነገር ይመስላችኋል? አንደኛ የገዛ ፍቅረኝን እንግዲህ ማስቀየም የለብኝም ነበረ አስቀይም ያለሁኝ። ሲቀጥልም ደግሞ ያንተንም ባለቤትም እንግዲህ ያለ ስራዋን ስራ ሰጥቼ እስር ቤት ስላስገባውብህ በጣም ይቅርታ አደርግልኝ ሲልም እንግዲህ የክህደት ቃሉን በነ አጸደ ላይ ማለት ነው እንግዲህ መስክሯል ማለት ነው። እናም በዚህ ምክንያት እንግዲህ እንዳያችሁት ሀብል ለመውጣት ይችላለች። ይህንን ነገር አጸደ ስትሰማ ከሚባለው በላይ ነበር የደነገጠችው። ምክንያቱም ያልጠበቀችው ነገር ስለሆነ ማለት ነው። ያልጠበቀችው ነገር የሆነበት ምክንያት ምንድነው? እሷ ሀብልን በቃ እንግዲህም በኋላ ሳስሬ ያለሁኝ ሁሉንም ነገር እንግዲህን በግልጽ እንግዲህን ሜርሲ ነች እና አሁን ላይ እንግዲህ ሜርሲን አሁን ላይ እንግዲህ እንዳያችሁት እየተጠቀመችባት ነው። እናም እኔ መርማሪው ግራ የገባኝ ነገር ማለት ነው አንደኛ ቢንያም በእህቱ ላይ እንግዲህ ዛቻ እንደምታደርስበት ሲቀጥልም ደግሞ ይሄንን ሁሉ ነገር ላደረገችው ነገር እንዴት ነው አጸደ መቀጣት የለባትም ትላላችሁ? መርማሪው እንዴት በነፃ ሊለቃት ቻለ? ማለት በነፃ መለቀቅ የለባትም ነበረ። ምክንያቱም እዛ ቢንያም ያሰፈረበት እንግዲህ መረጃ ላይ አጸደ የምትታሰርበት ብዙ መረጃ ነበረ። ግን መርማሪው እንዳያችሁት አሁን ቢሮ የለቀሽ ትወጫለሽ ወይስ ብሎም እንግዲህን በክብር ነበረ ከቢሮ ያስወጣት። አጸደም እንግዲህ እዛው እንግዲህ መርማሪው ፊት አለቅህም እዝራ እያለችም እንግዲህ በእዝራ ላይ ራሱ እየፎከረች ነበረ። እናም ወደ ቤት እንግዲህ መታ እንዳያችሁት ማለት ነው። ወደ ቤት መታ እንግዲህ ግን ምንድነው ያደረገችው? ከሜርሲ ጋር እያወሩ ነበረ። ከሜርሲ ጋር እንግዲህ ግን እያወሩ ባለበት ጊዜ ላይ ሜርሲ እኔ በድጋሚ ወደዛ እስር ቤት መግባት የለብኝም እያለችም እንግዲህ ከአክስቷ ጋር እየተነጋገረ ነበረ። አክስቷም እንግዲህ ግን አለ አይደለ ያው ከሜርሲ የምታገኘው ጥቅም ስላለ አይ በፍጹም እኔ እያለሁኝ አትታሰሪም እያለቻ ነበረ። ሲም አሁን ላይ የሀብልን መፈታ ስትሰማ ከሚባለው በላይ በጣም ተናዳለችም። ሲቀጥልም ደግሞ በጣም አስደንግጧታል። ምክንያቱም ሀብል እንዴት መፈታት አለባት? በፍጹም መፈታት የለባትም እያለችም አክስቴ ባክሽን የቻልሽውን ነገር አድርጊ እያለቻት እንግዲህ ግን እየተማጸነቻው ባለችበት ጊዜ ላይ አጸደም ይሄንን ነገር እንግዲህ አሁን ላይ ከእዝራም ሆነ እንዲሁም ደግሞ ከአቶ እስክንድር እንግዲህ ምንም አይነት ጥቅም እያገኘች ስላልሆነ እንግዲህ ሜርሲ ካሁን በፊት እንዳያችሁት አክሲዮን እናቴ ሰጥታኛለች ብላም እንግዲህ ነግራት ነበረ። እናም ያችን ነገር እንግዲህ እንዳያችሁት ስታወጣ ስትወርድ እንግዲህ አብሰልስላ ዛሬ ላይ ሜርሲ ማለት እኔ አንቺን ነጻ እንዳወጣሽ የምትፈልጊ ከሆነ እኔ ካንቺ የምፈልገው ነገር አለ በአንድ ነገር የምንስማማ ከሆነ ነው ብላታለች። ሜርሲም እንግዲህ ምንም ነገር ቢሆንም አደርጋለሁ ምንድነው የምፈልገው ስትልም እንግዲህ ትነግራ
ትነግራታለች። እኔ ካንቺ የምፈልገው ብዙ ነገር አልፈልግም፣ ግን ደግሞ ካንቺ የምፈልገው ነገር ቢኖር ስትልም እንግዲህ ምንድነው የምፈልገው ምናምን ስትላትም ያንቺ አክሲዮኑን እፈልጋለሁ ስትልም ትናገራለች። ሜርሲ እንግዲህ በጣም ነበር የደነገጠችው። ምክንያቱም አንድ ያለች ንብረት እንግዲህ የእናቷ ማስታወሻ አክሲዮን ነች። እሷም እንግዲህ በግዝ አፏ ነው አክሲዮን አለኝ የእናቴ አክሲዮን አለኝ በማለትም ስለተናገረች ማለት ነው። እናም ያችን ነገር እንግዲህ ስትጠይቃት ሜርሲ በጣም ትደነግጣለች። እና ታዲያ አንቺ በቡቦ ነው ማለት ነው የምታግዢ ስትላትም እንደ ሜርሲ ምን እያልሽ ነው? ይኸውልሽ ይሄ ነገር እኮ በአንቺ ስም ስለሆነ እንግዲህ የሆነ ችግር ሊያመጣብን ይችላል፣ ደግሞ ያድቃላ ሁሉንም ነገር ወይ ለራሱ ሊያደርገው ይችላል እያለችም እንግዲህ ግን ትነግራታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዲናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። አሁን ላይ ሜርሲም እንዳያችሁት ቆይናና እኔ ማለት ይታሰራለሁ ወይስ አይታሰርም የሚለውን በምንድነው እርግጠኛ የምሆነው ስትልም እንግዲህ አክስቷን ስትጠይቃት አክሲዮኑን በእኔ ስም ስታዘዋውሪልኝ ያኔ ሙሉ 100% ሆኜ አረጋግጥልሻለሁ ስትልም እንግዲህ ትነግራታለች። ሜርሲ ለምንድን ራሱን ቢኒን ሄጄ ግን አላናግረውም ስትልም እንግዲህ ግን ከፈለግሽ ሄደሽ ማናገር ትችያለሽ፣ ግን እንደኔ ባትሄጂ ይሻላል፣ ምክንያቱም እዛው ሊያሳስሩሽ ይችላሉ ስትልም ነግራታለች። እኔ በፍጹም አክስቴ እኔማ መታሰር አልፈልግም፣ እኔ አልታሰርም እያለ ነበር። እንደዛ ከሆነ አርፈሽ ተቀመጨ ስትል ትነግራታለች ማለት ነው። እና እኔ በነገራችን ላይ እንግዲህ ክን እና ታዳ ማለት የእናቴ ማስታወሻ አንድ ያለችኝን ነገር እንግዲህ ክን ታዳ ልትነጥቂ ነው እኮ እያሳጣሽ ነው ትላታለች። እንዴ እኔ ምን አሳጣሽ አለሁኝ? ያሳጣሽ እኮ የገዛ ወንድምሽ እዝራ እኮ ነው ሁሉንም ነገር እያሳጣሽ ያለው እያለችም እንግዲህ ነገሩን ሁሉ ወደ እዝራ እንግዲህን እየለጠፈኝ ነው። እዝራ አሁን ላይ እንግዲህ እንዳያችሁ በጣም ደስ ብሎት ከሚባለው በላይ ለአባቱ ማለት ነው ለአቶ እስክንድር መጥቶ እንኳን ደስ ያለህ አባዬ ይለዋል። ምንድነው ምን ተገኘ ምናምን ሲልም ሀብል እኮ ልትፈታ ነው እንዴ? ምን ነው ማለት መርማሪው አልደወለልክም እንዴ ሲልም ጠበቃው አልደወለልህም እንዴ ሲልም ይናገራል። ወይኔ ልጅ ስልክ እኮ ሙሉ ቀን እኮ ላይ ነበርና አልሰማሁም ሲልም እንግዲህ ይናገራል። ቆይ ግን እዝራ ምን አድርገህ ነው ሲልም እንግዲህ ሙሉውን ነገር ስመጣ ነግርሃለሁ ከእስረኛው ጋር ከቢኒያም ጋር ተደራድሬ ነው ሲልም እንግዲህ ይነግረዋል። በዚህ ጊዜ አቶ እስክንድር እንግዲህ ከን የሀብል መፈታት ቢያስደስተውም ግን በምን እንዲመልኩ ተደራድሮት ነው እያለም እንግዲህ አሁን ላይ ጥያቄ ተፈጥሮበታል። እናም እንግዲህ ሁሉንም ነገር ሀብል ተፈታ ስትመጣ በዝርዝር እነግርሃለሁ ሲልም እንግዲህ ግን ትቶት ይሄዳል ማለት ነው። እናም አቶ እስክንድርን በጣም ደስ ብሎታል። ምክንያቱም ሀብል ልጅ ልትፈታ ነው። እናም ደግሞ ለዘመናት እንግዲህ የናፈቀው ምንድነው ሀብልና እዝራ እንግዲህ ተፋቅረው በቃ ባልና ሚስት እውነት እንዲሆነ በጣም ይጓጓ ነበረ አቶ እስክንድር። በነገራችን ላይ ከመጀመሪያውም ጀምሮ እዝራ ማለት ነው ሀብልን ከጊዜ በኋላ እንደሚወዳት እርግጠኛ ነበረ። ግን ደግሞ ያሰበው ነገር ተሳክቶለታል። ሌላው እንግዲህ ኩኩሻ ነኝ። ኩኩሻ እንግዲህ አሁን ላይ ሀብልን መስላ ለመቅረብ እንግዲህ የመነን እንግዲህ ዋነኛዋ ታርጌት ትሆናለች። ኩኩሻ አሁን ላይ ያው አፏን ጥመም የምታደርገው ነገር እንግዲህ ክን ቢኖርም ያው እንግዲህ ከገዳም ተመልሳለች የሚባለው እንግዲህ አሁን ላይ እናቷን ወይዘሮ ሀናን እንግዲህ ልታገኝ ሄዳ ነበረ። እና እንዴት ነው ግን ማለት ሳገኛት ምንድን ነው የምላት ማለት እኔ አላቃትም አይደለ ስትልም ትናገራለች። አዎ ዳንቻ አታውቂያትም በቃ ማለት ፊንት ብበላስ ምናምን ስትልም አረ ኩኩሻ ከሚበላ ነገር ውጭ ስትልም ትነግራታለች። ነገር እኮ አሪፍ ሀሳብ እኮ ነው። አዎ እኔ እናትሽ ነኝ ምናምን ስትልሽ ፊንት ትነቅል ያለሽ ይባባላሉ። እንግዲህ ነሽ ብለው እንግዲህ ተመካክረው ይሄዳሉ። ሀንዬም እንዳያችሁት እንግዲህ ከን ወይኔ ለምንድን ነው እንደዚህ ውስጤ የሚደነግጠው እያለችም እንግዲህ ተመልክተናታል። እንዴት አልደነግጥ ለነገሩ ማለት ባራቀነው እኮ ትቻት የኳትን ልጅን እኮ ላገኛት እኮ ነው እያለችም እንግዲህ ከኩኩሻ ጋር ይገናኛሉ። ኩኩሻ እንግዲህ ምንም አይ ዋው በነገራችን ላይ ትወጣዋለች ብዬ ነበረ። በሚገባ መልኩ ነው የተወነችውም የተወጣችውም። እና ምንድነው እንግዲህ ሀንዬ እንግዲህ እንዳያችሁት ልጄ ብላ ስታቅፋት ምንድነው በቃ ማነች ምናምን አለችና እናትሽ ነች አለች። መነን እንግዲህ ማለት ነው እናትሽ ነኝ ምናምን ስታላት በቃ ደነገጠችና ፊን ተነቀለች እና በአሪፍ ሁኔታ ተወጥተዋለች። እንኳን እንደ እውነት ግን ኩኩሻ ትወጣዋለች። እውነት እንግዲህ መነን እንዳያችሁት እንግዲህ ቤተ ክርስቲያን ሰው ነች ምናምን በቃ ያልቆለለችላት ስም የለም ነበረ።
እናም እንደተባለችውም በስነ ስርዓት ወጥታ ተወጥተዋለች። ሀብልዬም ከእስር ወጥታልናለች። እንግዲህ እንኳን ደስ ያላችሁ እና ውዶች ሀብል ድራማ ይሄን ይመስል ነበር። መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።